አለው ገባሽ እና አሁን እኔ እንደው ደስ ብሎኝ እግዚአብሔር አምላክ በቃ ሰማሃኝ ማለት ነው መድኃኒዓለም በቃ የሆነ በቃ ትክክለኛ መስመር ልትይዝ ነው እህቴ ገብቶሻል ከኔም ስለዘለለች አሁን ብትጠራም ምንም ብል ትክክለኛ ህጋዊ ቦታ ነው ያለችው በቃ ልጆቹንም የሆነ መስመር የመያዝ ቢፈልግ አለሁኝ አብይ ፋናና እንዲልጠቃት ይኔማ እንዲነሽ ፋና ሰላም የእህትሽን ነገር እንዲሆኑ አክሴፕት ካደረጋችሁት አሁን ለምሳሌ እኔ እህቶች አንቺ ይመስለኛል እህቶቿ ልጆቹ ላይ ተጫነባቸው ጭንቅላታ ህፃኑ ልጅ አብሶ እንዴት እንደሚያወራ አይተሽዋል አይደል እንደው የእህትሽ ነገር በቃ ለሚዲያ ካላችሁት ለምን የልጇን ታዲያ ዝም አላችሁ እሺ የእህትሽን ነገር እንርሳውና በጣም ነው የመጀመሪያ ቀን ያየሁትን ቀን በጣም ነው ያለቀስኩት ደግሞ ውጤቱ የህክምና ውጤቱ ደግሞ ሲመጣ በጣም ደነገጥኩ ለምን የሷን ነገር ዝም ካላችሁት እሷ በሽተኛ ናት ከተባለ ለምንድን ነው ልጁ ላይ እንደዚህ ሲሰራበት የልጁ ጭንቅላት እንዲህ ሲበላሽ ዝም ያላችሁት ለምንድን ነው አሳልፋችሁ ወይ ወደ አማኑኤል ኢትዮጵያ ውስጥ አማኑኤል አለ አይደል እህታችን ተማሚ ናት ብላችሁ ካሰባችሁ እህታችሁን ወደ አማኑኤል ልካችሁ ለምንድን ነው ልጆቹን ያልታደጓቸው ህፃናት ማለት ነጭ ወረቀት ናቸው የተጻፈላቸው ነው የተነገራቸው ነገር ነው የሚይዙት እኔ ልጅ አለኝ በሱ ኩያ ከሱ ትንሽ አነስ የሚል የ5 አመት ልጅ አለኝ በሱ ቦታ አርጌ ሳልኩት የራሴ ልጅ ነው አሁንም ስራ አለኝ ስራዬን ጥጭቼ ግን እየሰማሽ ያለሁት እነዛ 3 ልጆች ስላሳዘኑኝ ነው እህትሽ በሽተኛ ናት እንበል እህትሽ በቃ ያለችበት ሁኔታ እንደዚህ ያስወራታል እንበል ታዲያ እናንተ ለምን ኃላፊነት አልወሰዳችሁም እህት ማለት ለልጆቹ የሚደርስ ነው አይደል ማለት እሷ ባትኖር አንቺ እናታቸው ነሽ ማለት ነው ለምን ልጆቹን ዝም አልሽ ይሄ ነገር ጥያቄ እየመጣ ዝም አላልኩ ትክክል ነሽ ትክክል ነሽ እቺን ረስተሻታል ግን እህታችሁን ለምን ወደ አማኑኤል ወስዳችሁ ለልጆቹ መፍትሄ አላዘጋጃችሁ ይኸውልሽ ዝም አላልኩም እውነቱን ልንገርሽ ማለት ነው እኔ እኮ ስልሽ አንዳንዴ ለሚዲያ የሚመጥንና የማይመጥን ነገር አለ ሰርኬ ማለት የሆነ አእምሮዋ ተነክቷል አእምሮዋ ተበርዟል አይደለም ልጁን እኔን ለእኔ አምና ይልሰጠኝ እሷ አይታ ራሷ ሰርታ ምግብ ካልሰጠችው እኔ ታበለው ገባሽ አይደለ አሁን ይሄንን እኔ የማያይዘው ከህመም ጋር ነው እንጂ እኔ ልሁን ማለት ነው የራሱ ኩያ ወንድም ተቀበልን አሟት ነው ስላሽ እኔ እህትሽን አክሴፕት አደረኩኝ መስጠት አትችልም አሰጠኝም አይደለም መስጠት እህቴ ብትታመምብኝ እኮ አልኩሽ እህት ከሆንኩኝ እህትነት ስሜት ከተሰማኝ አሳስሬ ነው ሆስፒታል ማስገባት አማሌን ነው ማስገባት ልጆቼ እንኳን ቢበላሹ አልፈቅድም ገባሽ ማለት ይሄ ጉዳይ የትናንትና አይደለም ምሪም ገና ከጀመራት ትንሽ ጊዜ ነው ቢባል ኦሬዲ ሞክረን ጸበል ልንወስዳት ስንል በነጋታው አስመለሳት አመማትና ከዛ ቤቱን ጥላ ወጣች ይሄ የአንድ ወር ጉዳይ ቢሆን ነው ይቺ እናት 7 አመት ሊሆናት ነው ሚዲያ ላይ እየወጣች ቪዲዮ እየሰራች የኢትዮጵያ ህዝብ ወይ ድረስልኝ ስትል ባዳ የገባበት ቤተሰብ ስለሌላት ነው ወይ ብዬኔ ጠይቄያለሁ መጀመሪያ የዚህ ሴትዮ ኬዝ እንዳየሁት እንደመጣ እንዴ ቤተሰብ የላትም ወይ አሳስሮ ጸበል የሚወስድ ቤተሰብ የላትም ወይ ልጆቿ ህይወታቸው ሲበላሽ እያየ ዝም የሚል ቤተሰብ ምን አይነት ቤተሰብ ነው ብያለሁ አረ በእናታችሁ ምን አይነት ቤተሰብ ነው ያላት አሳዩኝ ብያለሁ እኔ ራሴ የመጀመሪያ ቀን ጉዳዩ እንደሰማው ምክንያቱም ቤተሰብ መጀመሪያ የሚያደርገው ነገር እኔ አይምሮዬ ከታመመ ቤተሰቦቼ አሳስረው ቁርአን ያስቀሩብኛል ቤተሰብ እያለኝ አደባባይ ወጥቼ እንደዚህ የልጆቼን ህይወት ሳበላሽ ዝም አይሉ ቤተሰቦቼ አይዋለኔ አንድ ድል ስጭኝ ኦኬ አንድ ነገር ልበል አንድ ድል ስጭኝ ውዴ አንድ ድል ስጭኝ ላውራ ተስብያለች አንዴ በእናትህ አንዴ ከፋና ቅድሚያ ስለሰጠው ከዛው ማርታ ታውራን ከዛ ቀድሞች ትቀጥላለች እሺ ማርታ ከሰርካለም ጀርባ የእውነቴን ነው ምልሽ ማግኘት ነው እንጂ ያቃተን ደርሰንባቸዋል 5 ሰዎች እንዳሉ ደርሰንባቸዋል ፋና የኔ ቤት ትገባልሽና የመጨረሻ እኔ እድል የሰጠዋት ለፋና ይብዬ ነው ምን አለሽ ማርታ አትክሰሻት እኛ እንደዚህ አልመሰለንም የአይምሮ ችግር ያለባት አልመሰለንም ሪካርዱ ራሱ አለ ከፈለክሽ አመጣልሻለሁ አውጥቼ ማለት ነው የአይምሮ ችግር ያለባት አልመሰለንም በልጅነቷም ድሮም እንደዚህ ስለምትሆን እኛ ጤነኛ እንደሆነች ነው ምናቀው እናንተ ግን ያማታል ካላችሁ ክሱን አቁሚውና እንርዳት እኔም አግዝሻለሁ አብሬሽ ቆማለሁ አንቺም ደግሞ ትረጅኛለሽ አብረሽ እስካለሽ ድረስ አሁን እስከሄድሽበት አግዥኝና እኔ መረዳሻለሁ ብላ
ህዝብ በተሰበሰበበት ገብታ ቃል ገባች። አሁንም ቃሌን አላጠፍኩም። ቆይ ልንገርሻ፣ አሁን ያማታል ያልሽውን ነው የምነግርሽ። እንደማያማት ነው የተናገርሽው፣ ሪከርድሽ ስላለ ማለት ነው። ጤነኛ ናት፣ ጤነኛ እንደሆነች ነው የምናውቀው። ከእናንተ ነው የሰማነው መታመሟን አለች። ስለዚህ ግን አልኳት፣ ለምንድን ነው ልጆቿ እንደዚህ ሲለምኑ አደባባይ ወጥተው አሁን እኔ ክስ ጀምራለሁ፣ እኔ ለአቃቢ እሰጣለሁኝ። እንደ ሀገር ተሳድበዋል። እንደ ህዝብ የኢትዮጵያ ህዝብ ደግሞ ደግ ህዝብ ነው። ለሰው ሞቶ ለሰው ሞቶ የሚኖር ህዝብ ነው። እከሳታለሁ ስል አትክሰሻት፣ ክሱን ታዩና እኔ አግዝሻለሁ፣ ህክምና ላይ ረዳሻለሁ፣ አንቺ እስከሄድሽበት ድረስ ሂጂ፣ ጤነኛ ከተባለች አማኑኤል ትግባ፣ ክሱን ግን አቁሚው ብላ መጀመሪያ ገብታ እንደውም አሁን ከዚህ ከአጎት ልጅ ከማሜ ቀጥሎ መጀመሪያ የለመነችን እሷ ናት ያስቆመችን። ለምና ያስቆመችን እሷ ናት። ከዛ በኋላ በማግስቱ መጣለሁኝ በየትኛው መንገድ እኔ ያለሁ አጠገባችሁ ነኝ ብላ በማግስቱ ታግዥናለሽ፣ ቃል ትገቢያለሽ፣ አዎ እኔ ያለሁ ብላ ትመጣለች ብለን በማግስቱ ስንጠብቅ ፎቶዋን አንሱልኝ አለች። ፎቶ አናነሳም፣ ታዩ ፎቶን እንወያይበት ስላት ለምን ምን አለ የልጆች እናት ናት፣ ለልጆቿ ብላችሁ ፎቶ አንሱ ስትለን እሷ ለልጆቿ ብታስብ ኖሮማ አደባባይ ልጆቹ ተደፈሩ ብላ ይሄን ሁሉ ለልጆቿ ምክር ካውንስሊንግ አታረጋቸውም ነበር። ይሄን ሁሉ የሞት 3 ልጅ ሳታስተምር ዘመናቸውን ሙሉ አይምሮአቸውን በዚህ በርዛ ልጆቿን አታሳድግም ነበር። ክፉ እናት ስለሆነች ነው። ደግ እናትማ ልጆቿን በዚህ አታሰቃይም ነበር እየገደለቻቸው። ነገ እነዚህ ልጆች ማህበረሰቡ ጋር እንዴት ነው የሚቀላቀሉት? ትምህርት ቤት እንዴት ነው የሚገቡት? እንዴት ነው ከሰው ጋር የሚቆሙት? ማንም ሰው ያገላቸዋል። እኔም ሀቢባም ብሆን ከልጆቼ ጋር እንዲቀላቀሏት አሁን ልጆቿ የሚገቡበት ትምህርት ቤት ልጆቼ እንዲገቡ አይፈልግም። ማንም የኢትዮጵያ ህዝብ እነዛ ልጆች ካዩ ትምህርት ቤት እሺ ብለው አያስገቡም። ምክንያቱም ልጆቹ የሚያወሩት ስለ ግብረ ሰዶማውያን፣ ስለ ደም መቀዳት፣ ስለ ደም መሰጠት፣ ስለ አፍ እንደዚህ እፍን መደረግ የማይሉት ነገር እኔ እንኳን ደግሜ ለመጥራት አልችለውም የሚጠሩትን ነገር። እነሱ ግን 4 አመት ሙሉ እየደጋገሙ ይጠሩታል። ነገ የሰው ልጆች ትምህርት ቤት ያለ ማድረጋቸው ምን ያህል እርግጠኛ ነን? ምን ያህል የኢትዮጵያን ህዝብ በዚህ ነገ ባለማበላሸታቸው ምን ያህል እርግጠኛ ነን? ኩላሊት ተቀዶ እንዴት እንደሚወጣ ኩላሊት እንዴት እንደሚሸጥ ነው እኮ ልጆቿ የሚያወሩት። አሁን ፋናዬ እቤትሽ ሰጂ ብትያት እቤቷ አትወስድም የሷን ልጆች። ሀቢባ ቤት ግን እንዲሄዱ ትፈልጋለች። ለምን ትፈልጋለች? እሷ እየሸሸች የኢትዮጵያ ህዝብ ላይ አደባባይ ወጥተው የኢትዮጵያን ህዝብ ህፃናት ጭንቅላት ሲመርዙ ዝም ማለች። እህቷ ተደብቃ ለምን ዝም ትላለች? እሰሩልኝ፣ እህቴ ትታሰር፣ እኔ እጠየቃለሁ ለእህቴ። ጎረምሶች ወንድሞች አላት፣ ዋጋ ከፍላለሁ አትልም። ዛሬ አሁን ሀቢባ ቤት ስለመጣች በአደባባይ አግዛችኋለሁ፣ በኢኮኖሚ ሳይሆን እናንተ በኢኮኖሚ እሷ በሐሳብማ 10 ሚሊዮን ህዝብ ተሰብስበዋል፣ ያግዛል እኮ። ልጆቿን ትይዛለች፣ ለአንድ ቀን ከልጆቿ ጋር መቀላቀል አትፈልግም። ገባሽ? ግን ለኢትዮጵያ ህዝብ ወጣ ይሄን ያህል የሷ ልጆች 3 ልጆች ጭንቅላታቸው ሲበላሽ ዝም ብላለች። ከዛ ደግሞ 100 ሚሊዮን ህዝብ አለ። የኢትዮጵያ ህዝብ ደግሞ ጭንቅላቱ ተበርዟል። ዝም በይ ማርታ ትለኛለች። ለምንድን ነው ዝም ምለው? ለምን ዝም እንድል ፈለገች? ልጆች አለሽ፣ የልጆች እናት ስለሆንኩኝ ነገ ለልጆቼ እንዳይደርስ ሴት ስለሆንኩኝ ነገ በኔ እንዳይደርስ ነው ዛሬ ወጥቼ የጮኩት። ምንም ቂም የለኝም፣ አላቃትም፣ አታቀኝም። ዝም ማለት እችላለሁ። እኔ እኮ ለሷ ድምጽ ስለሆንኩ አይከፈለኝም። ግን እነዚህ ልጆች ታዳጊ ናቸው። ነገ ሀገር ሊመሩ ይችላሉ። ነገ ትልቅ ደረጃ ዶክተር ሊሆኑ ይችላሉ። ለምን ትምህርት አይማሩም? ለምንድን ነው በዚህ ልክ አይምሯቸውን የቤት ስራ የተሰጣቸው? ኩላሊት ስለማውጣት ብዬ ነው አደባባይ የወጣሁት እኮ። ለምን ዝም አትልም ማርታ ስትል ድክመቷን ያሳየችው እዚህ ሁሉ ህዝብ መሃል። ለምንድን ነው ማርታ ይሄን የፈለገችው? እህቴን ማዋረድ የፈለገችው አለች። ለምን? ተቀባይ ናታ፣ የገንዘቡ ተቀባይ ናት። ገብቶሻል? እኛ እሷን ተቀባዩን ነው ማግኘት ያቃተን እንጂ ማን እንደሆነ ተነግሮናል። ከሷ ጋር ያሉት ሰዎች ቀጥታ ይሄ ነው ለማለት መረጃ ስለሚያስፈልገን ነው እንጂ እሷ እየሰበሰበች ለዛ ሰው ትሰጣለች። ሰርካለም በሞኝነቷም ይሁን በእብደቷ እየሰበሰበች የእህቷን ልጆች ታሳድጋለች። እሷ 4 ልጆቿን ደብቃ
ቤት ውስጥ ታሳድጋለች። አሁን ፎቶ የላትም። ፋናዬ ብትገቢ ፎቶ የላትም ፕሮፋይሏ ላይ። እንደገና ደግሞ የሷ ፎቶ የለም፣ የልጆቿ ፎቶ የለም። የሰርካለም ልጆች ግን እየለመኑ የፋናዬን ልጆች ያሳድጋሉ። ይሄ ፍትሃዊ አይደለም። መጠየቅ ካለበት እንደውም ፋናዬ ናት በህግ መጠየቅ ያለባት። ህዝብ መሃል ተቀምጣ ትለምን፣ ህዝብ መሃል ተቀምጣ ለምን ትጮሃለች ማርታ ማለት በራሱ ይሄ ህገወጥ ነው። እንደ ሰው የሰው አማርኛ በዚህ ልክ የወረደ አባባል፣ በዚህ ልክ ድምጽ ለምን ሆንሻት፣ በዚህ ልክ ለምን ለልጆቿ ጮሽ አይባልም። አታቂያትም፣ ስለማታቂያት ነገር አታውሪ ሳይሆን ድምጽ ስለሆንሽ ጥሩ ነው መላ እንፈልግላት በጋራ እንደማለት። ጭራሽ ተቃዋሚ ናት ማርታ ብላ እኔ ባሌን አልቀማች፣ የኔን ልጆች አደባባይ አላወጣች። ግን ለምን ልጆቿ 3 ልጅ እኮ ነው የተባላሸባት ሴትዮ ነገ ሰው ልትሆን ትችላለች። ነገ አይምሮዋ ሊስተካከል ይችላል። እግዚአብሔር እኮ ስራ አለው በዚህ ሴትዮ ላይ አድሮ ታሪኳን ሊቀይር ይችላል። ለምን የዚህ ሴትዮ ህይወት እንዲበላሽ ፈለገች? እሷ እስቲ አሁን ትክክለኛ እህት ከሆነች እውነት ለእህቷ ተቆርቋሪ ከሆነች በቪዲዮ ትውጣ። ታዩ ሌላውን እሷ በቪዲዮ ትውጣ ልብ ካላት። ጥሩ ጥያቄ ነው ፋና። እንደገባሽ ቪዲዮ አብሪ እህቷ መሆንሽን እንድናቅ ብዬሽ ነበር። አየሽ እውነት እንዲህ ነው መሸፋፈን፣ ተደብቆ በጀርባ ሳይሆን ፋና የትክክለኛ እህት ከሆነች በቪዲዮ ትውጣ። ከዛ ፋናዬን ደግሞ እኔ ደርስባታለሁ። ፋናዬን ቪዲዮ አብሪ ፋናዬ። አልገባኝ ቪዲዮ ምገባ አንቺ ይሰማል ሀቢባ? እካስሻለሁ ግን ታውቂያለሽ፣ እካስሻለሁ። የኔ ባክግራውንድ አታቂም፣ የኔ ኑሮ አታቂም። እኔ ተቋረጠ አይደል እንዴ? አታቂኝም፣ እኔን አታቂኝም። ገባሽ አይደለ? እኔን ስለማታቂኝ አላውቅሽም። ለመሰልሽ እንዴት አውቅሻለሁ? አንቺ ተደብቀሽ እኮ እየለመንሽባት ነው። እንዴት አውቅሻለሁ? ተደብቀሽ እየለመንሽባት ያንቺ ልጆች እያሳደግሽ የእሷን ልጆች እየተጠቀምሽበት እኮ ነው። የእሷን ልጆች እየተጠቀምሽባቸው እንዴት አውቅሻለሁ? ላቅሽም አልችልም እንጂ መጠቀም ያርገሻታል እኮ። አንቺ እግዚአብሔርን አትፈሪም? ፈጣሪን የሰራሽን ፈጣሪን አትፈሪም? አያሳዝኑሽም? እነዚህን የመሳሰሉ ልጆች አደባባይ ወጥተው ኢሉሚናቲን ሲያስፋፉ ተደፈርን፣ ግብረ ሰዶማውያን በቂጣችን ተደረግን ሲሉ ህሊና የለሽም? በልጆችሽ ቢሆንስ? በልጆችሽ ቢሆንስ? በሰው ልጅ ፈርደሽ ተደብቀሽ የምታወሪው አንቺ የእሷን ገንዘብ የምትበዩ ይበላልሻል ራሱ አያንቀሽም? እስቲ ምን እውነት አለሽ አንቺ? እውነት አለኝ ካልሽ ውጪ በቪዲዮ ከፈለክሽ ደግሞ በአካል አገኘኝ። እኔን የፈለክሽበት ቦታ እመጣለሁ፣ በፈለክሽበት ሰዓት፣ በፈለክሽበት ቀን። አንቺ ለነዚህ ሁሉ ቤተሰብ ህይወት መጥፊያ ተጠያቂ ነሽ። 100 ምናምን ሚሊዮን ህዝብ ባለበት ኢትዮጵያ ውስጥ 3 ልጅ ይበላሻል። ትምህርት ሳይማሩ የተማሩት ጭንቅላታቸው ልጆቹ ነጭ ወረቀት ናቸው። ከቴክኖሎጂ ራሱ ልጆቹ ማንም አይችላቸው። ምላሳቸው፣ ብቃታቸው፣ ሁሉ ነገራቸው ፐርፌክት ናቸው። ፐርፌክት ይሄናል ተክነዋል ልጆቹ። አንቺ ግን ተደብቀሽ በጀርባው አቦ ምድር ቁጭ ብለሽ አዲስ አበባ ውስጥ የነዚህ 3 ልጆች ሀቅ ትበያለሽ። መድኃኒዓለም ይብላሽ። እንደውም አንቺ ፈጣሪ አምላክ ይብላሽ፣ የሰማይ የምድር አምላክ ይብላሽ። ተበልቶልሽ አንቺ ልጆች ተደብቀሽ ታሳድጊያለሽ። የሰው ልጅ ግን ታስበያለሽ አደባባይ። አይን የበላቸው የኢትዮጵያ ህዝብ አይን የበላቸው። ልብ ካለሽ ውጪ በቪዲዮ ፋና ቪዲዮ እንድታበሪ እየጠበቅንሽ ነው። ኢንቫይት አድርጌሻለሁ። ቪዲዮ አክሰፕት አድርጊው ፋና።